አባታቸውንና እናታቸውን ሚስትና ልጆቻቸውን አጥተው የዶናልድ ትራምፕን ዛቻና ማስፈራሪያ ወደ ጎን ብለው በዕድሜ ጠግቡ አባታቸው ቦታ ሆነው የተሾሙትና ከሰሞኑ እርሳቸውም ከፍተኛ የሆነ አካላዊ ጉዳት ደርሶባቸው ሆስፒታል ገብተዋል እየተባሉ የተወራባቸው አዲሱ የኢራን ጠቅላይ መሪ ሙጅተባ ኻሜኒ ለመጀመሪያ ጊዜ መግለጫ መስጠታቸው ታውቋል። በሌላ መልኩ ከሰሞኑ ዶናልድ ትራምፕ ሲዝቱ እንደነበረውና የመግለጫም የመጨረሻ እርምጃችን ይሆናል ካሉት ከኢራን የኤሌክትሪክ መሰረተ ልማት ጋር ተያይዞ ላነሱት ሀሳብ የመልስ ምት ሊሆን ይችላል የተባለለትን መግለጫም ኢራን መልስ ሰጥታበታለች። ኢራን በኃይል መሰረተ ልማቶቿ ላይ ጥቃት ከተፈጸመ መላው የቀጠናው ሀገራት በሙሉ በግማሽ ሰዓታት ውስጥ ወደ ጨለማ እንደሚገቡ ነው ያስጠነቀቀችው። ኢራን እስከዛሬ ለደረሱባት በደሎችና ግፎች የመልስ ምት ሊሆን የሚችል ጥቃት በአሜሪካ ላይ ልትሰነዝር የምትችልባቸው ሰፋፊ እድሎችና እቅዶች እንዳሉም ኤፍቢአይ መግለጹ በአሜሪካ ዜጎች ላይ ከፍተኛ ስጋትና ፍርሃት መፍጠሩም እየተነገረ ይገኛል። በሌላ መልኩም የእስራኤል መከላከያ ሚኒስትር በሀገሪቱ የሚገኙ አፍሪካውያን ጥገኝነት ጠያቂዎችን በጋዛው ጦርነት እንዲሳተፉና በምላሹ ቋሚ የመኖሪያ ፈቃድ እንዲያገኙ ጥሪ እያቀረበችላቸው መሆኑን ሌላ መነጋገሪያ ርዕስ ከመሆኑም በላይ እስራኤልን በሰፊው እያስተቻት እያለ ጉዳይ ሆኗል። ሰላም የአዲስ ጊዜ ሚዲያ ቤተሰቦች እንዴት አላችሁ? እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ እነዚህን ጉዳዮች በዝርዝር የምትሰሟቸው እርሰ ጉዳዮች ይሆናሉ። ለአዲስ ጊዜ ሚዲያም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድታደርጉን ከወዲሁ በትህትና ጠየቅን። አብራችሁን ቆዩ። የኢራን አዲሱ ጠቅላይ መሪ የመጀመሪያ መግለጫቸውን ሰጥተዋል። የአገሪቱን አንድነት የማፍረስ ሙከራ ከሽፏል ሲሉም ሙጅተባ ኻሜኒ ተናግረዋል። አባታቸው አያቶላህ አሊ ኻሜኒ በአሜሪካና እስራኤል ጥምር የአየር ጥቃት መገደላቸውን ተከትሎም የኢራን የበላይ መሪ ሆነው የተሾሙት ሙጅተባ ኻሜኒ ለመጀመሪያ ጊዜ ነው ለሕዝብ መግለጫ የሰጡት። አዲሱ መሪ በሰጡት መግለጫ በሀገሪቱ ላይ የተቃጣው ጥቃትና በውስጥም ሆነ በውጭ ሀገሪቱን ለመከፋፈል የተደረገውን ጥረት በኢራን ወታደራዊ ክንፍና በሕዝቡ አንድነት ሊያከሽፉት እንደቻሉ ነው የተናገሩት። ኢራን የመከፋፈልና የማዳከም ዓላማ ያላቸውን ሙከራዎች በሙሉ አክሽፈናል ሲሉም አክለው ተናግረዋል። ሙጅተባ ኻሜኒ አሜሪካ በመካከለኛው ምስራቅ የሚገኙ ወታደራዊ ካምፖቿን በሙሉ በአስቸኳይ እንድትዘጋ የጠየቁ ሲሆን ጥቃቱ የሚቀጥል ከሆነ ግን የኢራን ምላሽ የጠበቀ እንደሚሆንም አስታውቋል። በተጨማሪም የሆርሙዝ የባህር በር በጠላት ላይ እንደ ግፊት መሳሪያነት ጥቅም ላይ መዋል እንደሚቀጥልም አያይዘው ተናግረዋል። የ56 ዓመቱ ሙጅተባ ኻሜኒ አባታቸው ባለፈው በተፈጸመው ጥቃት መገደላቸውን ተከትሎ በባለሙያዎች ምክር ቤት በሙሉ ድምፅ መመረጣቸው ይታወቃል። ይህም የኻሜኒ ቤተሰብ የሀገሪቱን አመራር እንዲቀጥል ያደረገ ታሪካዊ ክስተት ሆኖ ተመዝግቧል። ይህ በእንዲህ እንዳለ ደግሞ በሌላ በኩል በለንደን ኪንግስ ኮሌጅ የዓለም አቀፍ የጸጥታ ጉዳዮች መምህር የሆኑት ሮብ ጋይንስ ፒልፎን የተባሉ ግለሰብ እንዳሉት ከሆነ አዲሱ የኢራን ጠቅላይ መሪ ያወጡት የመጀመሪያ ይፋዊ መግለጫ ሀገሪቱ ከዚህ ቀደም ስታራምደው የነበረውን አቋም ይበልጥ አጠናክራ እንደምትቀጥል የሚያሳይ ነው ሲሉ መምህሩ ለአልጀዚራ በሰጡት ማብራሪያ ላይ ጠቅሰዋል። አዲሱ መሪ ያስተላለፉት መልእክት መደበኛውንና የተለመደውን የኢራን የፖለቲካ ትርክት ማስተጋባት ብቻ መሆኑንም አያይዘው ጠቅሰዋል። የመግለጫው ዋነኛ መልእክቶች የሚያጠነጥኑት አሉ። የመግለጫው ዋነኛው መልእክቶች የሚያጠነጥኑት ኢራን ከባህረ ሰላጤው የትብብር ምክር ቤት ወይንም ደግሞ ከጂሲሲ አባል ሀገራት ጋር ምንም አይነት ግጭት እንደሌላት፣ ነገር ግን ምንም እንኳን ጥቃት እየሰነዘረችባቸው ቢሆንም ወደኋላ የማፈግፈግ እቅድ እንደሌላት፣ የሆርሙዝ የባህር መስመርም እንደተዘጋ እንደሚቆይ፣ እንዲሁም በአካባቢው ያሉ የአሜሪካ የጦር ሰፈሮች ሙሉ በሙሉ መዘጋት እንዳለባቸው በሚሉት ቁልፍ ነጥቦች ላይ ነው የሚያጠነጥኑት ሲሉ ተናግረዋል። ፒንፎልድ አክለውም የዶናልድ ትራምፕ አስተዳደር ከአዲሱ መሪ የተለየ ፖለቲካ ዲስኩርና የአቋም ለውጥ ጠብቆ ሊሆን ይችላል፣ ነገር ግን አሁን እየሰማነው ያለነው ግን ምንም ያልተቀየረውን ያንኑ የድሮውን ፖለቲካዊ ዜማ ነው ሲሉም ተናግረዋል። ይህ መግለጫ አዲሱ መሪ ወደ ስልጣን ከመጡ በኋላ የተሰማ የመጀመሪያው ይፋዊ ንግግር በመሆኑ በብዙዎች ዘንድ በጉጉት ሲጠበቅ የነበረ ንግግር ነበር። መሪው ንግግራቸውን የጀመሩት የሀዘን መግለጫ በማስተላለፍ ሲሆን የህዝቡን ተሳትፎ በማንሳት ለሀገሪቱ የፖለቲካ ስርዓት ህጋዊነት እውቅናም ሰጥተዋል። በተጓዳኝም የፖለቲካ ስርዓቱ ጥንካሬና መረጋጋት የተመሰረተው በኢራን ህዝብ ተሳትፎ ንቃትና አንድነት ላይ መሆኑንም አበክረው ገልጸዋል። ይህ መልእክት ባለፉት 10 ዓመታት በኢራን የፖለቲካ መድረክ ሲስተጋባ የኖረውን የጽናትና የመቋቋም ጥሪ ዳግም ያረጋገጠ ነው ሲሉም ተሰምተዋል። በአሁኑ የጦርነት አውድ ውስጥ ሲታይ መሪው በመግለጫቸው ከቀጠናው ሀገራት ጋር ያላቸውን ግንኙነት በተመለከተ የተለየ መስመር ለማስመር የሞከሩ ይመስላል።
ይችላል። ሆኖም ግን ያስተላለፉት መልእክት የተምታታ ነበር ይላሉ ባለሙያዎች። በአንድ በኩል ኢራን ከጎረቤት ሀገራት ጋር ያላትን መልካም ግንኙነት ጠብቃ ለማቆየት እንደምትጥር ሲገልጹ፣ በሌላ በኩል ደግሞ ኢራንን ለማጥቃት ጥቅም ላይ እየዋሉ ነው ባሏቸው በእነዚሁ ሀገራት ውስጥ በሚገኙ የአሜሪካ የጦር ሰፈሮች ላይ ኢላማ ማድረጓን እንደምትቀጥልም አያይዘው ጠቅሰዋል። ኢራን ላይ የሚሰነዘረው ጥቃት ተባብሶ በሚገኝበት በዚህ ሰዓት በ10 ቀናት ውስጥ ብቻ 9000 ኢላማዎች መመታታቸው ተገልጿል። የቴህራን ከንቲባ አሊሬዛ ዛካኒ ዛሬ ለሀገሪቱ ብሔራዊ ቴሌቪዥን በሰጡት መግለጫም አሜሪካና እስራኤል በኢራን ላይ የጀመሩት ጥቃት ካለፉት 10 ቀናት ወዲህ እጅግ አስከፊ ደረጃ ላይ መድረሱንም አስታውቋል። እንደ ከንቲባው ገለጻ ከሆነ ላለፉት 10 ቀናት በተካሄደው የአየርና የሚሳኤል ድብደባ 9000 የሚጠጉ ኢላማዎች ተመትተዋል። ለ12 ቀናት ተካሂዶ ከነበረው ጦርነት ጋር ሲነጻጸር እጅግ ከፍተኛ መሆኑንም አያይዘው ተናግረዋል። በወቅቱ የተመቱት ኢላማዎች 1450 ብቻ ነበሩ። ጥቃቱ የጀመረው እንደ አውሮፓውያኑ አቆጣጠር ፌብራሪ 28 2026 ሲሆን እስካሁን ባለው መረጃ መሰረት ከ1200 በላይ ሰዎች ሕይወታቸው አልፏል። ከሟቾቹ መካከል የሀገሪቱ የበላይ መሪ አያቶላ ሀሚኒ እንደሚገኙበትም ተረጋግጧል። ከ10 ሺህ በላይ ሰዎች የአካል ጉዳት ደርሶባቸዋል። በቴህራን ከተማ የፈራረሱ ህንፃዎችንና ፍርስራሾችን የማንሳት ስራ በከፍተኛ ደረጃ እየተከናወነም ይገኝ ነበር። በእስራኤል በኩል ደግሞ በተያያዘ የጦርነት ዜና የእስራኤል ጤና ጥበቃ ሚኒስትርም ባለፉት 24 ሰዓታት ውስጥ ብቻ 179 ሰዎች መቁሰላቸውን ያስታወቀ ሲሆን አብዛኞቹ ግን ቀላል ጉዳት የደረሰባቸው መሆናቸውንም አያይዞ አብራርቷል። ይህንንም ተከትሎ ጦርነቱ ከጀመረበት ጊዜ አንስቶ በእስራኤል በኩል የቆሰሉ ሰዎች በአጠቃላይ ቁጥራቸው 2745 መድረሱን ሚኒስትሩ ባወጣው መግለጫ ላይ አረጋግጧል። ከንቲባ ዘካኒ አክለውም ጥቃቱ በኢንዱስትሪ ቀጠናዎችና በዋና ዋና የስትራቴጂክ ቦታዎች ላይ ያነጣጠረ መሆኑንም ገልጸዋል። የዓለም አቀፉ ማህበረሰብ በጉዳዩ ላይ ከፍተኛ ስጋት ውስጥ የሚገኝ ሲሆን ግጭቱ ወደ ሰፊ ቀጠናዊ ጦርነት እንዳያመራም ተሰግቷል። የትራምፕ አስተዳደር በኢራን ላይ የከፈተው ጦርነት በአጭር ጊዜ ውስጥ በድል ይጠናቀቃል የሚል ከፍተኛ ግምት ቢኖረውም አሁን ላይ ግን ጦርነቱ እጅግ የተወሳሰበና ረጅም እየሆነ መምጣቱን የኒውዮርክ ታይምስ የአውሮፓ ዋና ዲፕሎማሲያዊ ዘጋቢ ስቲቭ ኤርላንገር ገልጸዋል። ዘጋቢው በሰጡት ቃል ከፍተኛ ወታደራዊ ባለስልጣናት ጦርነቱ ከባድና የተንጓተተ ሊሆን እንደሚችል ለዋይት ሀውስ አስቀድመው አስጠንቅቀው እንደነበርም አጋልጠዋል። ኤርላንገር ጉዳዩን ሲያብራሩ የጦር ኃይሎች አዛዥ የሆኑት ጀነራል ኬን ይህ ጦርነት እጅግ ከባድና ረጅም በመሆኑ የአሜሪካን የሚሳኤል መከላከያ ክምችት ሊፈትን እንደሚችል ለፕሬዝዳንት ትራምፕ ጥብቅ ማስጠንቀቂያ ሰጥተዋቸው ነበር ሲሉ ተናግረዋል። ይሁን እንጂ አስተዳደሩ ጦርነቱ አጭር ይሆናል የሚል እምነት እንደነበረውና ይህንን ያህል ይረዝማል ብሎ እንዳልጠበቀም ዘጋቢው አክለው ገልጸዋል። በአሁኑ ሰዓት የዓለም የኃይል ገበያ ወይንም ኢነርጂ ማርኬት በተፈጠረው አለመረጋጋት በተለይም ስትራቴጂካዊ በሆነ የሆርሙዝ የባህር መስመር ዙሪያ ባንዣበበው ከባድ ስጋት ምክንያት ከፍተኛ መዋዠቅ እያሳየ ይገኛል። ኤርላንገር እንዳስረዱት ከሆነም የአሜሪካ መንግስት የሆርሙዝ የባህር መስመር ሊዘጋ ይችላል ብሎ በበቂ ሁኔታ አላሰበም። ይልቁንም ጦርነቱ የኢራንን አመራር በፍጥነት በማዳከም በሩን ለድርድር ክፍት ያደርገዋል የሚል ግምት ወስዶ ሊሆን እንደሚችልም ጠቁመዋል። ይህ በእንዲህ እንዳለም ኢራን በኃይል መሰረተ ልማቶቿ ላይ ጥቃት ከተፈጸመ መላው የቀጠናው ሀገራት በግማሽ ሰዓት ውስጥ ወደ ጨለማነት እንደሚቀየሩም አስጠንቅቃለች። የኢራን ከፍተኛ የብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒ የሀገሪቱ የኤሌክትሪክ ኃይል መረብ ላይ ጥቃት የሚፈጸም ከሆነ መላው የመካከለኛው ምስራቅ ቀጠና በ30 ደቂቃ ውስጥ ብቻ አጠቃላይ የኃይል መቋረጥ ወይንም ደግሞ የጥቁረት አደጋ ወይም ብላክአውት ሊያጋጥም እንደሚችልም አስታውቋል። ላርጃኒ ይህንን ማስጠንቀቂያ የሰጡት ከአሜሪካና ከእስራኤል ጋር እየተካሄደ ባለው ከፍተኛ ወታደራዊ ውጥረትና በኢራን የነዳጅ የኃይል ማመንጫ ተቋማት ላይ እየተሰነዘሩ ያሉ ጥቃቶችን ተከትሎ ነው። ጸሐፊው በሰጡት መግለጫም ኢራን የቀጠናውን የኃይልና የሕዝብ አገልግሎት መሰረተ ልማቶች የመለየትና አስፈላጊ ሆነው ሲገኝም አጸፋዊ እርምጃ የመውሰድ አቅም እንዳላትም ገልጸዋል። ይህ የ30 ደቂቃ ማስጠንቀቂያ ኢራን የቀጠናውን የኃይል ትስስር መሰረተ ልማት በሚያናጋ መልኩ የሳይበር ወይም የሮኬት ጥቃት የመሰንዘር ዝግጅት እንዳላት የሚያመላክት እንደሆነም ተንታኞች እየገለጹ ይገኛሉ። በአሁኑ ወቅት ኢራን ከባድ የኢንተርኔት የኃይል አገልግሎት መቋረጥ እያጋጠማት ሲሆን በአንጻሩ በጎረቤት ሀገራትም ላይ ተመሳሳይ አደጋ ሊደርስ እንደሚችልም ዛቻዋን አያይዛ
ቀጥላለች። ላሪጃኒ አክለውም የሆርሙዝ የባህር ሰርጥ ለሁሉም የሰላምና የብልጽግና መተላለፊያ ይሆናል፣ ካልሆነ ግን ለጦርነት ፈላጊዎች የውድቀትና የመከራ ስፍራ ይሆናል በማለትም አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕን በበኩላቸው በኢራን ላይ የሚሰነዘረው ጥቃት ተጠናክሮ እንደሚቀጥል መግለጻቸውም ይታወቃል። የቀጠናው ሀገራት በዚህ ከፍተኛ የቃላትና የወታደራዊ ፍልሚያ መሃል ከፍተኛ ስጋት ውስጥ መውደቃቸው ይነገራል። የኢራን የጸጥታ ኃላፊ አሊ ላርጃኒ በአሁኑ ወቅት በሀገሪቱ የውሳኔ ሰጭነት ሚና ውስጥ ከፍተኛውን ስልጣን የያዙ ግለሰብ እንደሆኑም ይታወቃል። ይህ በእንዲህ እንዳለ እንደ ኤፍቢአይ ገለጻ ከመካከለኛው ምስራቅ አልፎ አሜሪካንን በቀጥታ ሊመታ የሚችል አዲስና አደገኛ የጦርነት ስጋት ተደቅኗል። የኤፍቢአይ ሚስጥራዊ መረጃ እንደሚያመላክተው ከሆነ የትራምፕ አስተዳደር በኢራን ላይ የከፈተው ጦርነትን ተከትሎ ኢራን በካሊፎርኒያ ግዛት ላይ ድንገተኛ ያጸፋ የድሮን ጥቃት ልትሰነዝር እንደምትችልም ለካሊፎርኒያ ፖሊስ ዲፓርትመንቶች ጥብቅ ማሳሰቢያ ተሰጥቷል። መረጃው እንደሚጠቁመው ከሆነ ይህ ጥቃት በአሜሪካ ምዕራባዊ የባህር ዳርቻ ላይ የሚገኙና እነታቸው ካልታወቁ መርከቦች ላይ በሚነሱ ፈንጂ የጫኑ ሰው አልባ አውሮፕላን ወይንም ድሮኖች አማካኝነት ሊፈጸም ይችላል የሚል ከፍተኛ ስጋት አለ። ምንም እንኳን የጥቃቱ ትክክለኛ ጊዜና ኢላማ በግልጽ ባይታወቅም የስለላ ተቋማቱ ግን አሜሪካ አሊያም እስራኤል ኢራንን የሚመቱ ከሆነ አጸፋውን ለመመለስ አስቀድመው የተዘጋጁ የተኙ ሴሎች ወይም ስሊፐር ሴልስ እና መሳሪያዎች ሊኖሩ እንደሚችሉም አጥብቀው እያስጠነቀቁ ይገኛሉ። ከዚህም ባሻገር የአሜሪካ የስለላ ሰዎች እንቅልፍ የነሳው ሌላኛው ጉዳይ ደግሞ የሜክሲኮ እጽ አዘዋዋሪ ካርቴሎች ጉዳይ ነው። የካርቴል መሪዎች በድንበር አካባቢ በሚገኙ የአሜሪካ የሕግ አስከባሪዎችና ወታደሮች ላይ በፈንጂ የታገዘ የድሮን ጥቃት እንዲፈጽሙ ትዕዛዝ አስተላልፈዋል የሚል መረጃም ወጥቷል። የቀድሞው የሀገር ውስጥ ደህንነት የስለላ ኃላፊ ጆን ሆን ይህንን ጉዳይ ሲያብራሩም ኢራን በሜክሲኮና በደቡብ አሜሪካ እጅግ ሰፊ ትስስር አላት፣ ድሮኖቹም አሏት። አሁን ደግሞ ጥቃት ለመፈጸም የሚያነሳሳ በቂ ምክንያት አግኝታለች በማለት የኤፍቢአይ ማስጠንቀቂያን እጅግ ወሳኝና ወቅታዊ መሆኑንም አስረድተዋል። ካርቴሎች ብዙውን ጊዜ የአሜሪካን መንግስት ቁጣን ላለመቀስቀስ ሲሉ እንዲህ አይነቱን ጥቃት ባይሞክሩም አሁን ግን ባለው ዓለም አቀፍ ውጥረት ውስጥ ግን ማንኛውም ነገር ሊፈጠር እንደሚችልም ታምኑበታል። ይህንን ከባድ የጸጥታ ስጋት ተከትሎ ታዲያ የካሊፎርኒያ ገዢ ከፌዴራልና ከክልል የጸጥታ አካላት ጋር በመቀናጀት ማህበረሰቡን ለመጠበቅ ሌሊትና ቀን እየሰሩ መሆኑንም አስታውቋል። የሎስ አንጀለስ ፖሊስ ዲፓርትመንት በበኩሉም አሁን ያለውን ዓለም አቀፍ የጦርነት ድባብ ከግምት ውስጥ በማስገባት የዝግጁነት ደረጃውንም ከፍ አድርጓል። ፖሊስ በሃይማኖት ተቋማት፣ በባህላዊ ማዕከላትና በህዝብ መገልገያ ስፍራዎች ላይ የሚያደርገውን የጥበቃና የፓትሮል ስምሪት እጅግ አጠናክሮም ቀጥሏል። ሌላውና እጅጉን አስገራሚ ነው የተባለለት ደግሞ የእስራኤል ጉዳይ ነው። ተዋጉና ዜግነት ልስጣቸው እያለች ትገኛለች እስራኤል። የእስራኤል መከላከያ ሚኒስትር በሀገሪቱ የሚገኙ አፍሪካውያን ጥገኝነት ጥያቄዎችን በጋዛው ጦርነት እንዲሳተፉና በምላሹ ቋሚ የመኖሪያ ፍቃድ እንዲያገኙ ጥሪ እያቀረበችላቸው መሆኑን ታዋቂው የእስራኤል ጋዜጣ ሃሬትስ ዘግቧል። እንደ ዘገባው ከሆነ ይህ የምልመላ ዘመቻ ያተኮረው በዋነኝነት ለዓመታት የመኖሪያ ፍቃድ ጥያቄያቸው ምላሽ ሳያገኝ በቆዩት የኤርትራና የሱዳን ስደተኞች ላይ እንደሆነም ተነግሯል። ደህንነት ባለስልጣናቱ ለሕይወታቸው አስጊ በሆኑ የጦር ግንባሮች ላይ እንዲሰማሩ ለሚስማሙ ስደተኞች መንግስት ህጋዊ የመኖሪያ ፍቃድ እንደሚሰጥ ቃል የገባላቸው እንደሆነም ተናግረዋል። ለዓመታት በእስራኤል በጊዜያዊ ፍቃድ ሲኖሩ የቆዩ ስደተኞች በጦርነት በመሳተፍ ቋሚ የመኖሪያነት መብት እንዲያገኙ እድል መሰጠቱ የተገለጸ ሲሆን እስካሁን ቁጥራቸው በውል ያልታወቀ አፍሪካውያን በጦርነቱ ውስጥ መሳተፋቸውና አንዳንዶቹም በልዩ ስልጠና ላይ እንደሚገኙም ተመልክቷል። ጉዳዩን የተከታተሉት የሰብአዊ መብት ተሟጋች ድርጅቶች ደግሞ ድርጊቱን የሰዎችን ተስፋ መቁረጥ ለወታደራዊ ጥቅም ማዋል ሲሉ ባያሌው እየኮነኑት ይገኛሉ። በተለይም ስደተኞቹ ያላቸውን የመኖሪያ ፈቃድ የማግኘት ከፍተኛ ፍላጎት እንደ መደራደሪያ መጠቀም የሞራል ጥያቄ እንደሚያስነሳም ተገልጿል። እስራኤል በአሁኑ ወቅት ከ30 ሺህ በላይ አፍሪካውያን ጥገኝነት ጠያቂዎችን የምታስተናግድ ሲሆን አብዛኞቹም በጠንካራ የስደተኛ ፖሊሲዎቿ ምክንያት ለዓመታት ሲቸገሩ ቆይተዋል። የእስራኤል መከላከያ ሚኒስትር እስካሁን በጉዳዩ ላይ ይፋዊ ምላሽ ባይሰጥም ዘገባው በዓለም አቀፍ መገናኛ ብዙሃን ዘንድ ግን ከፍተኛ ትኩረትን እየሳበና መነጋገሪያ እየሆነ የመጣ ጉዳይ ሆኗል።